አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 14 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በማህበራዊ ሚዲያ የታዳጊዎች ደህንነት ዙሪያ ጠንካራ የህግ ማዕቀፍ ሊዘረጋ እንደሚገባ ተገለጸ። የሀገራዊ ምክክር ጉባኤ ተሳታፊዎች በተመደቡባቸው አጀንዳዎች ላይ የሚያካሂዱትን ምክክር በዛሬው ዕለት ቀጥሎ ተካሄደ። ሐማስ ከኻሊድ ሚሻኤል ጋር ከተደረገ ድጋሚ ምርጫ በኋላ ኻሊል አልሐያን አዲስ መሪ አድርጎ ሰየም የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ፌዴራል ፖሊስ ከ40 ሺህ በላይ ሰዎችን በህገወጥ መንገድ አዘዋውረዋል ያላቸውን 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የኢትዮጵያ ፌዴራል ፖሊስ በምስራቅ ኢትዮጵያ በኩል በጅቡቲ እና የመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ ተቀብለዋል ያላቸውን የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር ማዋሉን አስታውቀዋል። የወንጀል ቡድኑ ሙሐመድ ጣሂር አደን ወይም ወርዲ በተባለ ህገወጥ አዘዋዋሪ የሚመሩ ናቸው ተብለዋል። ፖሊስ በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰው እና የሰነድ ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊቱ ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ ማጣራቱን ገልጸዋል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት በመመልመል ሲልኩ መቆየታቸውንም ፖሊስ ማረጋገጡ ተገልጿል። በምርመራ መዝገቡ እንደተመለከተው በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊት ይፈጸምባቸው ነበር ተብለዋል። በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ ማረጋገጡን አስታውቀዋል። ይህን ተከትሎም የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርገዋል። በዚህም ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ በማረጋገጥ ተደርሶበታል ተብለዋል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥ እና በውጭ ሀገር ቋሚ እና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪ እና ገንዘብ እንዲታገድ አድርገዋል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹን በሰው የመነገድ፣ በህገወጥ ሐዋላ እና በህገወጥ የገንዘብ ዝውውር ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩን አስታውቀዋል። ወደ ዕለቱ አብይ ጉዳይ እንለፍ። በማህበራዊ ሚዲያ የታዳጊዎች ደህንነት ዙሪያ ጠንካራ የህግ ማዕቀፍ ሊዘረጋ እንደሚገባ ተገለጸ። ተጨማሪ አለ። አውስትራሊያ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ከጣለችው ታሪካዊ የተባለ እገዳና እንግሊዝ ከደነገገችው የኦንላይን ደህንነት ህግ በተጨማሪ በሀገር ውስጥ በትምህርት ቤቶች የስልክ አጠቃቀምን ለመገደብ የተወሰዱ እርምጃዎች የታዳጊዎችን ደህንነት ለመጠበቅ ጠንካራ የህግ ማዕቀፍ ማዘጋጀት አጣዳፊ መሆኑን የሚያሳዩ ማረጋገጫዎች ናቸው ሲሉ የህግ ባለሙያው ገልጸዋል።
ባለሙያው ዲጂታል ዓለም በህፃናትና ታዳጊዎች አእምሯዊና ማህበራዊ እድገት ላይ እያሳደረ ያለውን ተጽዕኖ ለመግታት ሀገር ጥብቅ ድንጋጌዎችን በማውጣት ላይ በሚገኙበት በዚህ ወቅት ኢትዮጵያም የወቅቱን የቴክኖሎጂ አደጋዎች ያገናዘበ አጠቃላይ የህግ ከለላ በአስቸኳይ ልታዘጋጅ እንደሚገባ አሳስበዋል። ከሚንበር ቲቪ ጋር ቆይታ ያደረጉት ጠበቃና የህግ ባለሙያ ሙስጠፋ ሽፋ በ1992 በወጣው አዋጅ ቁጥር 213 የተሻሻለው የቤተሰብ ህግ ላይ በኢትዮጵያ የወላጆች የልጆች አስተዳደግና እንክብካቤ ኃላፊነት በህግ የተደነገገ ቢሆንም ከዘመናዊ ቴክኖሎጂና ማህበራዊ ሚዲያ አጠቃቀም ጋር በተያያዘ ግን አሁንም ሰፊ የህግ ክፍተት አለው። በቤተሰብ ህጉ ወላጆች ልጆቻቸውን በጥሩ ስነ ምግባር የማሳደግ ኃላፊነት የተጣለባቸው ቢሆንም ታዳጊዎች በማህበራዊ ሚዲያ ምክንያት ለሚደርስባቸው የስነልቦናና አካላዊ ጉዳት ተጠያቂነትን የሚያስከትል የተለየ ህግ አለመኖሩን ባለሙያው ጠቁመዋል። አሁን ባለው ነባራዊ ሁኔታ ጉዳት አድራሾቹን ወይም ግዴታቸውን ያልተወጡ ወላጆችን በግልጽ ተጠያቂ የሚያደርግ አሰራር አለመኖሩ ትልቅ ክፍተት መሆኑን ያመላከቱት የህግ ባለሙያው ህጉ ከዘመኑ ዲጂታል ነባራዊ ሁኔታ ጋር አብሮ እንዲራመድ አጣዳፊ ማሻሻያ ያስፈልገዋል ብለዋል። ልጆች እነዚህ የማህበራዊ ሚዲያን ወይም ደግሞ እነዚህን ለመጠቀም አንዱ አመቻች ቤተሰብ ነው። ከቴሌቪዥን ሊሆን ይችላል፣ ከላፕቶፕ ሊሆን ይችላል፣ ከታብሌቱ አሊያም ደግሞ ከስልኮቹ ሊሆን ይችላል ልጁ ሊያገኝም ይችላል። አንዳንዴ ደግሞ ልጄ ከሚከፋው ተብሎ ወላጅን በማቅረብ ሊሆን ይችላል። እንዲህ ሲሆን ግን ምንን ይደረጋል? ወላጅ ለደረሰ ሂደት የሚል ህጋችን ላይ አልተቀመጠም ነው። ምክንያቱም ይንከባከባል፣ ይቆጣጠራል። ቁጥጥሩ ራሱ ከህግ በላይ ከሆነ መደብደብ ካለ ተጠያቂነት ሲያደርግበት በቸልታ ለልጁ መበላሸት ለሚደርስ ግን አላስቀምጥም። በተለያዩ ሀገሮች ህጻናትን ከበይነ መረብ አደጋ ለመጠበቅ እየወሰዱ ያሉትን ጠንካራ እርምጃዎች እንደ መልካም ተሞክሮ መውሰድና የሀገሪቱን ሁኔታ ያገናዘበ ህግ ማውጣት ተገቢ መሆኑን አመልክተዋል። እንዲህ አይነት ነገር የያዙ አዋጆች ግድ የሚያስፈልጉብን ሰዓትም ነው። ምክንያቱም አብዛኛው ሰው ሱሳይድ እያደረገ ያለው ወይም ራስን ማጥፋት፣ ለጾታዊ ጥቃት እየተጋለጠ፣ ለሱሶች እየተጋለጠ ያለው፣ ለኢኮኖሚም ውድቀት እየተጋለጠ ያለው እነዚህ የዘመናዊ ቴክኖሎጂን አጠቃቀም ነው። እነዚህን ደግሞ ህግና ስርዓት ሊበጅላቸው አንዳንዴ አንተ ቤት ይዘው ሄደ ቤተሰብ ራሱ ልጁ ጉዳት ላይ እንዲገባ ልጅቱ አደጋ ላይ እንድትጋለጥ ያደርሳል። ስለዚህ እንዲህ አይነት ነገሮች ወቅቱን የዋጀ አዋጆች መውጣት አለበት። አሁን 859 የኮምፒውተር አዋጁ አለ። ከነዚህም በተሻለ የሐሰተኛና ጥላቻ የቅርብ 2012 ነው 1185 አለን። ግን ከነዚህም ደግሞ አሁን ላይ በተለይ ምንድነው ሰው ሰራሽ አስተውሎቱ በጣም በሰፋበት ሰዓት ቅንብሮቹን እያየናቸው ነው። ለነዚህ ደግሞ ጠበቅ ያለ ህግና ስርዓት ሊበጅለት ደግሞ የሚችለው አዋጅ ስታወጣ ነው። ከአዋጅ በፊት ደግሞ ማስተማርም አንዱ ግድ የሚለን ወቅት ላይ ነን ያለነው። በአውሮፓ ከእንግሊዝ በተጨማሪ እንደ ግሪክ፣ ኦስትሪያ፣ ስፔንና ዴንማርክ ያሉ ሀገራት ዕድሜያቸው ከ14 እስከ 16 ዓመት የሆኑ ታዳጊዎችን ሙሉ በሙሉ ለማገድ የሚያስችሉ ህጎችን በማዘጋጀትና በማጽደቅ ላይ ሲሆኑ ጀርመን እና ጣሊያን ደግሞ የወላጅ ፈቃድን አስገዳጅ አድርገዋል። በኤስያ አህጉር ኢንዶኔዥያ ሙሉ እገዳ የጣለ ሲሆን ቻይና ደግሞ የስክሪን ጊዜን የሚገድብ አሰራር ተግባራዊ አድርጋለች። በአሜሪካና በካናዳም ተመሳሳይ ረቂቅ ህጎች ቀርበው ክርክር እየተደረገባቸው ይገኛል። በኢትዮጵያም ከተማሪዎች ስነ ምግባርና ትኩረት ጋር በተያያዘ ተማሪዎች ወደ ትምህርት ቤት ተንቀሳቃሽ ስልክ ይዘው እንዳይገቡ የተጣለው እገዳ ተግባራዊ የተደረገው በተያዘው ዓመት መጀመሪያ ነው። የሀገራዊ ምክክር ጉባኤ ተሳታፊዎች በተመደቡባቸው አጀንዳዎች ላይ የሚያካሂዱትን ምክክር በዛሬው ዕለት ቀጥሎ ተካሄደ። የሀገራዊ ምክክር ጉባኤ ተሳታፊዎች በንዑስ ቡድኖች በመከፋፈል በተመደቡባቸው አጀንዳዎች ላይ በትላንትናው ዕለት የጀመሩት መመካከር ዛሬ ቀጥሎ መደረጉን የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት አስታውቋል። ምክክሩ 50 ተመካካሪዎች በመያዝ በ80 ቡድን ተከፋፍለው የሚደረግ ነው። ይህ ሂደት እስከ ነገ የሚቀጥል ይሆናል። በዚህ ሂደት ተመካካሪዎች በሚመካከሩባቸው የአጀንዳ ሀሳቦች ላይ በርካታ ሀሳቦችንና ምልከታዎችን በማቅረብ ላይ ይገኛሉ ተብሏል። ሂደቱ ተመካካሪዎች ላለመግባባት መንስኤ የሆኑ እጅግ መሰረታዊ ሀገራዊ ጉዳዮች ላይ ያሉ አመለካከቶችንና ምክንያቶችን ከስር መሰረቱ አንዳቸው ሌላቸውን እንዲረዱ መደላድል እንደሚፈጠር ይጠበቃል። ይህንን ሂደት ለማሳካት የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ ተቋማት በሙያቸው በትምህርት ዝግጅታቸውና ለአጀንዳ ሀሳቦቹ ባላቸው ሙያዊ ቅርበት ብቁ ናቸው ብሎ ያመነባቸው 80
የሚጠጉ ባለሙያዎች ስብስብ በሀገራዊ ምክክር ጉባኤው ላይ እያሳተፈ እንደሚገኝ ተገልጿል። የባለሙያዎች ስብስብ በአጀንዳ ነጥቦች ላይ ለሚፈጠሩ ብዥታዎች ማብራሪያ በመስጠት ሂደቱን በመደገፍ ላይ ይገኛሉ። በሌላ በኩል በዚህ ሀገራዊ ምክክር ጉባኤ የተለያዩ የሀገር ውስጥ ተቋማት ሂደቱን ለመታዘብ ለኮሚሽኑ ጥያቄ ባቀረቡት መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ50 በላይ ገለልተኛ ታዛቢዎች የምክክር ሂደቱን እየታዘቡ ይገኛሉ። ቀጥለናል። ሳዑዲ አረቢያ እና ኩዌት ግዙፍ የባንክ ሀብት በመያዝ በገልፍ ቀጠና ትልቁ የእስላማዊ ባንክ ገበያ መሆናቸውን አዲስ ሪፖርት አመለከተ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። ሳዑዲ አረቢያ እና ኩዌት የሁለቱ ሀገራት የእስላማዊ ባንክ ዘርፎች በቅደም ተከተል 76 በመቶና 51 በመቶ የሚሆነውን የባንክ ሀብት በመያዝ በገልፍ ቀጠና ትልቁ የእስላማዊ ባንክ ገበያ ሆነው ቀጥለዋል ያለው የኤስ&ፒ ግሎባል ትሬንድስ ሪፖርት ነው። የሳዑዲ አረቢያ 4 ግዙፍ እስላማዊ ባንኮች ባለፉት 5 ዓመታት የጋራ ሀብታቸውን ከ2 እጥፍ በላይ ያሳደጉ ሲሆን ከተለመዱት ባንኮች በ1.8 እጥፍ እድገት ጋር ሲነጻጸር በ2.1 እጥፍ እድገት አስመዝግበዋል። ኤስ&ፒ እንዳወጣው መረጃ ከሆነ ለዚህ እድገት ዋነኛ ምክንያት የሆነው ከሸሪዓ ሕግ ጋር የተጣጣመ የቤት መግዣ ማለትም ሞርጌጅ ፋይናንስ አቅርቦትና ለድርጅቶች ለአነስተኛና መካከለኛ ኢንተርፕራይዞች እንዲሁም ከቪዥን 2030 ፕሮጀክቶች ጋር ለተያያዙ ዘርፎች የሚሰጠው ብድር መጨመር ነው። የሳዑዲ እስላማዊ ባንኮች በአማካኝ ሀብታቸው ላይ ወደ 1.8 በመቶ ገደማ ያህል ትርፍ ያስገኙ ሲሆን ይህም ከተለመዱት ባንኮች ጋር ተመሳሳይ ነው። በሌላ በኩል የኩዌት እስላማዊ ባንኮች በጠንካራ የፋይናንስ ህዳግና የሀብት ሚዛን እድገት ምክንያት በትርፋማነት ከተለመዱት አበዳሪዎች የተሻለ አፈጻጸም ማሳየታቸውን ቀጥለዋል። በኩዌት ደግሞ የእስላማዊ ባንኮች የዘርፉን ሀብት 51 በመቶ የተቆጣጠሩ ሲሆን ይህም እንደ አውሮፓ አቆጣጠር በ2020 ከነበረበት 46 በመቶ ብልጫ አሳይቷል። በሀገር ውስጥ ብድር አቅርቦት ላይ ያላቸው ድርሻም ከ48 በመቶ ወደ 53 በመቶ አድጓል። ሪፖርቱ እንደጠቆመው ዘርፉ ጠንካራ የችርቻሮ ተቀማጭ ገንዘብ መሰረት፣ ጠንካራ ካፒታልና ከተለመዱት ባንኮች የተሻለ ትርፋማነት ስላለው ተጠቃሚ ሆኗል። ከሁለቱ ሀገሮች በተጨማሪ በተባበሩት አረብ ኤሚሬትስ የሚገኙ ኢስላሚክ ባንኮች እስከ ሚያዝያ 2026 ድረስ $269 ቢሊዮን ሀብት ያከማቹ ሲሆን ይህም ከጠቅላላው የባንክ ስርዓት ሀብት 18 በመቶ ይሸፍናል። የፋይናንስ አቅርቦት ድርሻቸው በ2021 ከነበረበት 21.4 በመቶ ወደ 23.4 በመቶ ያደገ ሲሆን የቁጠባው ተቀማጭ ገንዘብ ድርሻቸው ደግሞ ከ21.2 በመቶ ወደ 21.5 በመቶ ከፍ ብሏል። የደረጃ ምዘና ተቋሙ አክሎ እንዳለው ዘርፉ ኢስላሚክ የባንክ ሀብትን በ2031 ከ2 እጥፍ በላይ ለማሳደግ ባለመው የኤሚሬትስ እስላማዊ ፋይናንስ ስትራቴጂ የሚደገፍ ነው። በኳታር በ2026 የመጀመሪያ ሩብ ዓመት ኢስላሚክ ባንኮች ከንግድ ባንኮች ሀብት 27 በመቶ ገደማ የሸፈኑ ሲሆን ይህም በ2021 መጨረሻ ከነበረው በ10 በመቶ ገደማ እድገት ያሳየ ነው። ሆኖም በውስን የእድገት እድሎችና በኳታር ብሔራዊ ባንክ የበላይነት ምክንያት በሚቀጥሉት ከ2 እስከ 3 ዓመታት የገበያ ድርሻው በረጋ ሁኔታ ይቀጥላል ብሎ ይጠብቃል። በኦማን በ2025 መጨረሻ የእስላሚክ ባንክ ሀብት $25 ቢሊዮን ደርሷል። ይህም የባንክ ዘርፉን ሀብት በ19 በመቶ ገደማ ይሸፍናል። ባለፉት 2 ዓመታት የ200 ቤሲስ ፖይንት ያህል እድገት አሳይቷል። ዘርፉ ከሸሪዓ ጋር የተጣጣሙ ምርቶች ባለው ፍላጎት በዲጂታላይዜሽን እና የመንግስት የካፒታል ገበያዎችን ለማሳደግ በሚያደርገው ጥረት ተደግፎ ከተለመደው የባንክ አገልግሎት በፈጣን ሁኔታ መስፋፋቱን እንደሚቀጥል እንደሚጠበቅም አመልክቷል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ልናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በማህበራዊ ሚዲያ የታዳጊዎች ደህንነት ዙሪያ ጠንካራ የህግ ማዕቀፍ ሊዘረጋ እንደሚገባ ተገለጸ። ከቆይታ በኋላ
ሐማስ ከኻሊድ ሚሻኤል ጋር ከተደረገ ድጋሚ ምርጫ በኋላ ኸሊል አልሐያን አዲስ መሪ አድርጎ ሰይሟል። እንመለስበታለን፣ ይጠብቋል። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ በአንድ ቀን 37 ሰዎች ሕይወታቸውን አጡ። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት በአንድ ቀን ውስጥ 37 ሰዎች ሕይወታቸው ማጣታቸው ተገልጿል። በሀገሪቱ አጠቃላይ የሞቱ ሰዎች ቁጥር 930 መድረሱንም የሀገሪቱ የጤና ሚኒስቴር አስታውቋል። የጤና ሚኒስቴሩ እንደገለጸው የተረጋገጡ የኢቦላ ተጠቂዎች ቁጥር 2344 ደርሷል። ከነዚህ ተጠቂዎች መካከል 930 የሚሆኑት ሰዎች ሕይወታቸው ሲያጡ በማህበረሰቡ ውስጥ የበሽታው ስርጭት አሁንም እንደቀጠለ መሆኑ ሚኒስቴሩ ገልጿል። በአሁኑ ወቅት 724 ታካሚዎች በለይቶ ማቆያ ወይም በሆስፒታል ሕክምና ላይ ሲሆኑ 466 ሰዎች ከበሽታው ማገገማቸው ሚኒስቴሩ አስታውቋል። የዓለም ጤና ድርጅት በቅርቡ ባወጣው መግለጫ በኮንጎ የተከሰተው ወረርሽኝ ከዚህ ቀደም በሀገሪቱ ከተመዘገቡት የኢቦላ ወረርሽኞች በጣም በፍጥነት እየተስፋፋ ያለ መሆኑን አስጠንቅቋል። የበሽታው የሞት ምጣኔ 39.7 በመቶ የደረሰ ሲሆን የተጠቂዎችን ንክኪ የመከታተል መጠን 85.8 በመቶ መድረሱንም ጠቁሟል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም እንደተናገሩት በ2018 እስከ 2020 በኮንጎ የተከሰተው የኢቦላ ወረርሽኝ 2000 የተረጋገጡ ኬዞች ለመድረስ ከ10 ወራት በላይ የፈጀ መሆኑን በማስታወስ የአሁኑ በአንጻሩ በሁለት ወር ብቻ 2000 የተረጋገጡ ኬዞች መመዝገቡን ገልጸዋል። ወረርሽኙ ባለፈው ግንቦት ወር ከታወጀ ወዲህ በሃውት ኦኤሌ፣ ኢቱሬ፣ ሰሜን ኬቩ፣ ደቡብ ኬቩ እና ቾፖ በተባሉ 5 ግዛቶች መስፋፋቱንና በተለይም በቦንዲ ቡጊው ዝርያ ቫይረስ የተከሰተ ወረርሽኝ በኢቶሪ ግዛት እጅግ የተስፋፋ መሆኑን አልጀዚራ ዘግቧል። የአፍሪካ በሽታዎች ቁጥጥርና መከላከል ማዕከል ወይም አፍሪካ ሲዲሲ በበኩሉ ከፊት የሚሰለፉ የጤና ሰራተኞች፣ የጤና ባለስልጣናትና አጋር ተቋማት ወረርሽኙን ለመቆጣጠር በጋራ እየሰሩ መሆኑን አስታውቋል። ይሁን እንጂ በአካባቢው የሚንቀሳቀሱ ታጣቂ ቡድኖች የበሽታውን ስርጭት ለመቆጣጠር የሚደረገውን ጥረት አዳጋች አድርገውታል ተብሏል። በኔታንያሁ ላይ የዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ በቁም ነገር ሊታይና ሊከበር ይገባል ሲሉ የኒውዮርክ ከንቲባ ጥሪ አቀረቡ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በዓለም አቀፉ የወንጀለኞች ፍርድ ቤት የተሰጠውን የእስር ትዕዛዝ በቁም ነገር ሊታይና ሊከበር ይገባል ሲሉ ተናግረዋል። ከንቲባ ማምዳኒ በሰጡት ጋዜጣዊ መግለጫ ኔታንያሁ በጋዛ በፈጸሙት የጦር ወንጀልና በሰው ልጅ ላይ በተፈጸሙ ወንጀሎች በዓለም አቀፉ የወንጀለኞች ፍርድ ቤት የተከሰሱ የጦር ወንጀለኛ መሆናቸውን በመጥቀስ ፍርድ ቤቱ ያወጣውን የእስር ትዕዛዝ በቁም ነገር ሊታይ እንደሚገባ ገልጸዋል። ኔታንያሁ በመስከረም ወር በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመካፈል ወደ ኒውዮርክ በመጡበት ወቅት በሕግ ጥላ ስር ሊውሉ የሚችሉበትን አሰራር የከተማዋ የሕግ ክፍል በመመርመር ላይ እንደሚገኝ ከንቲባው አስታውቀዋል። የምንናገረው ስለ ዓለም አቀፍ የወንጀለኛ ፍርድ ቤት የእስር ማዘዣ ስለተሰጠው ሰው ነው። በሰብአዊነት ላይ በተፈጸሙ ወንጀሎች፣ በጦር ወንጀሎች ምክንያት የእስር ማዘዣ ስለወጣበትና የእስራኤል ጠቅላይ ሚኒስትር ሆኖ በጋዛ ፍልስጤማውያን ላይ የተፈጸመውን የዘር ማጥፋት ወንጀል ስለመራው ሰው ነው ሲሉ ማምዳኒ ተናግረዋል። ማምዳኒ አስተያየታቸውን የመጣው በህዝብ በተመዘገቡ እውነታዎች እንጂ በግል አስተያየት እንዳልሆነ በመናገር አንድ ሰው በዓለም አቀፍ የወንጀል ፍርድ ቤት ትዕዛዝ ሲከሰስ በቁም ነገር መታየት ያለበት ነገር ነው ብዬ አምናለሁ ብለዋል። አክለውም ቤንያሚን ኔታንያሁም ይሁን ቭላድሚር ፑቲን ወይም ሌላ ማንኛውም ሰው ሲሉ አስተዳደራቸውን የከተማዋ ሕግ የሚፈቅደውን ማንኛውም እርምጃ እንደሚወስድ ገልጸዋል። ይህንን የከንቲባው ንግግር ተከትሎ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰጡት ምላሽ ኔታንያሁ በአሜሪካ ምድር በየትኛው መንገድ በቁጥጥር ስር ሊውሉ እንደማይችሉ በመግለጽ የከንቲባውን አስተያየት ውድቅ አድርገዋል። ዓለም አቀፉ የወንጀለኞች ፍርድ ቤት በ2017 በጋዛ በጦር ወንጀል ክስ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ትዕዛዝ ማውጣቱ ይታወሳል።
ሐማስ ከኻሊድ ሚሻኤል ጋር ከተደረገ የድጋሚ ምርጫ በኋላ ኻሊል አልሐያን አዲስ መሪ አድርጎ ሰየመ። የፍልስጤሙ ሐማስ ከአንድ ዓመት ከመንፈቅ በፊት በእስራኤል ጦር የተገደሉትን የሐያ ሲንዋርን በመተካት ኻሊል አልሐያን አዲስ መሪ አድርጎ ሰይሟል። የቀድሞው የፍልስጤም ቡድኑ ምክትል ሊቀመንበርና የአመራር ምክር ቤቱ 5 አባላት አንዱ የሆኑት አልሐያ ከቀድሞው የፖለቲካ መሪ ኻሊድ ማሻል ጋር በተደረገ የድጋሚ ምርጫ የውስጥ ድምፅ መስጠት ማሸነፋቸውን ቡድኑ በወጣው መግለጫ አስታውቋል። ተመራጩ አልሐያ የጎላ ቦታ ማግኘት የጀመሩት በ2024 የሐማስ ከፍተኛ መሪዎች የነበሩት ሲንዋርና የጦር አዛዡ ሙሐመድ ዳይፍ በጋዛ እንዲሁም እስማኤል ሐኒዬ በዚያው ዓመት በቴህራን ጉብኝት ወቅት ከተገደሉ በኋላ ነው። በእነዚያም ምክንያቶች አልሐያ በእስራኤል የዘር ማጥፋት ጦርነት ወቅት ጋዛን እንዲያስተዳድር በ2024 መገባደጃ ላይ የተዋቀረውን ጊዜያዊ የሐማስ የአመራር ምክር ቤት ከሚመሩት 5 መሪዎች አንዱ ሆነዋል። ሐማስ በተያዘው ዓመት ከእስራኤል ጋር የተኩስ ማቆም ስምምነት ላይ ሲደርስ አልሐያ የሐማስ ዋና ተደራዳሪ ነበሩ። አልሐያ ራሳቸው በእስራኤል ኃይሎች ቢያንስ የሁለት የግድያ ሙከራዎች ኢላማ ሆነዋል። በ1960 በጋዛ ሰርጥ የተወለዱት አልሐያ ሐማስ በ1987 ከተመሰረተ ጀምሮ የቡድኑ አካል ናቸው። በ2006 ወደ ፍልስጤም አስተዳደር ፓርላማ ተመርጠዋል። በዋናነት መቀመጫቸውን በካታር በማድረግ በዲፕሎማሲው መስክ ልዩ ትኩረት አግኝተዋል። ከጋዛ ውጭ መንቀሳቀሳቸው በእስራኤል ጋዛ ላይ የጣለችው እገዳ ሳይገድባቸው ወደ ጎረቤት ሀገራት አልሐያ ከእስራኤል ጋር የተኩስ ማቆም ስምምነት ለማስገኘት በተደረጉ የሽምግልና ንግግሮች ላይ የሐማስ ልዑካንን መርተዋል። የአልሐያ ቤተሰብ በእስራኤል ጥቃቶች ምክንያት መከራ አስተናግዷል። በዓመቱ ውስጥ 4 ልጆቻቸው በእስራኤል ጥቃቶች ተገድለዋል። ባለፈው ዓመት መስከረም ወር በዶሃ ካታር በሚገኝ የመኖሪያ ግቢ ላይ እስራኤል ባካሄደችው ጥቃት የልጃቸውን ሁማምን ጨምሮ 5 ሰዎች ተገድለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።